ሰላም ሰላም፣ እንዴት ናችሁ? አዲዮ ዩቲዩብ ቤተሰቦች ሁላችሁም ሰላም ናችሁ ብዬ ዛሬ ደግሞ እኔ ወንድማችሁ ከች ብያለሁ። እንዴት ናችሁ? ሰላም ናችሁ? አሪፍ ነው። ይሄን ቤት ሰብስክራይብ ማድረጋችሁን ረስታችሁታል መሰለኝ። ላስታውሳችሁ፣ ይሄ ቤት ሰብስክራይብ አድርጋችሁታል፣ አይቼዋለሁ። ሁላችሁም እንዴት ናችሁ? ሰላም ነው ብዬ ዛሬ ደግሞ ወንድማችሁ ከቻሳ ብያለሁ። እንዴት ነው? አሪፍ ነው። ሳምንቱ እንዴት ነው? ደህና ናችሁ? ዛሬ ደግሞ የምር ቪዲዮ አልለቀኩም እና ዛሬ ያመጣሁት ቪዲዮ አሪፍ ጨዋታዎችን አሪፍ ነገሮችና ቁም ነገርም ለሚያስፈልጉት ሰዎች ቁም ነገርንም ይዤ መጥቻለሁ። አንድ ትምህርት የሚሆናችሁ ሰዎችም ትምህርትን ይዤ መጥቻለሁ እና ይሄን ቤት ሰብስክራይብ ካደረጋችሁ ሁላችሁ እስከ መጨረሻው ከኔ ጋር ትዘልቃላችሁ። ይሄን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። የምር እንጫወታለን፣ የምር እንማማራለን። አዴ ዩቲዩብ ብላችሁ ሁላችሁም ገብታችሁ ሰርች አድርጉ፣ ሰብስክራይብ አድርጉና ላይክ ማድረጋችሁንም እንዳትረሱ። በዛ ላይ ደግሞ ሼሯንም ጣል አድርጉባት። በዛ ላይ ደግሞ ላይካንም ጣል አድርጉባት። የምር ብዙ ነገሮችን እንጫወታለን፣ ብዙ ነገሮችን እንማማራለን። ይሄን ቤት የምር ሁላችሁም ገብታችሁ ሰብስክራይብ አድርጉና ዳይ ወደ ቪዲዮ ይመቻል። ዛሬ ደግሞ የመጣንበት ቪዲዮ ጋይስ በምን እንደሆነ እናጫውታችኋለን። ዛሬ ደግሞ የመጣሁበት ቪዲዮ አንዳንድ ሰዎች አሁን በምሳሌ ቪዲዮ እንዳትጀምሩ ዩቲዩበሮች ለመሆን ቲክታከር ለመሆን ምን ለመሆን ብዙ ጊዜ የእናንተን አላማና የእናንተን ሁኔታ የሚጋሩት ሰዎች ብዙዎች አሉ። እነዛም ደግሞ የሚባሉት ምንድናቸው? አንደኛ ቲክቶክ እንዳሰራ ምን ይላል? እንደዚህ የለም እንደዚህ። ሁለተኛ ደግሞ ዩቲዩብ እንዳሰራ ምን ይላል? ኮንታንት የለም ምንም የለም ምናምን ይላል። እና በብዙ ነገሮች እንደዛ እያሉ ምን ያደርጋሉ? ላይክ በቃ አንተ እንዳሰራ ምን እንዳትል ሰነፍ እንድትሆን ያደርጓል። እና ዛሬ ደግሞ የምናወራው ስለነዛ ነው። ብዙ ነገሮች እንጫወታለን። ካወራችሁ እኔ ከጨረስኩ በኋላ ኮሜንት ላይ የሆነ ነገር ማስቀመጣችሁ እንዳትረሱ። ደግሞ ቤቱ ከምንም በላይ የምነግራችሁ ዝም ብላ አታፍጡ። ዝም ብላችሁ ማየት ብቻ ሳይሆን አንዳንዴ ቤቷንም ሰብስክራይብ ያደረጋችሁ ጋይስ፣ እውነት ዛሬ አሪፍ ነገሮችን እጫወታለሁ ብዬ ተስፋ አደርጋለሁ። እናንተም ደግሞ እኔን ለማበረታታት ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ብዙ ጊዜ 10 ሰብስክራይብ ለማለት እንግዲህ እውነት ሰለቸኝ ጋይስ። 10 ሰብስክራይብ ማለት ሰለቸኝ። ግን ቢሆንም እናንተ ማበረታታት አለባችሁ። በምንም በየትም ሀገር ለምትሆኑ ሰዎች ሁላችሁም ማበረታታት አለባችሁ። አዲስ ዩቲዩበሮች ቢሆንም እንግዲህ አንዳንድ ጊዜ የእናንተም ብርታትም የፋሚሊያንስ ማለት ደግሞ ከጎን የማይለይ ነው። እናንተም ደግሞ ከጎኔ እንዳትለዩ በፍቅር ስም እለምናችኋለሁ። ቤቷን ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። እና ዛሬ ደግሞ የምናወራው ምንድን ነው? በምሳሌ አንደኛ በቲክቶክ ሳይሆን አንደኛ በዩቲዩብ ልምጣና መጀመሪያ ቪዲዮ እንዳንሰራ የሚከለክሉን ብዙ ሰዎች አሉ። ብዙ ሰዎች አንዱ የሚያበረታታ ብዙ ሰዎች በሁለት ይለያሉ። አንዱ የሚያበረታታና አንዱ በቃ ዝም ብሎ ምንም እንትን የሚል ወደኋላ እንድትል የሚያደርግ ሰው አለ። እነሱም ሰዎች ደግሞ ምንድናቸው? አንደኛው አሪፍ ነው ስራ ይላል። ሁለተኛው ደግሞ ምን ይላል? ኧረ በዚህ እንደዚህማ አይሆንም አይነፋም ምናምን ይላል። ላይክ የምትሰራበትን እንትንህን ይተወባል ማለት ነው። ይሄ ማለት አንተ ሁለት ጓደኛ ኖረው ከሁለት ጓደኛው ምንድነው አንደኛው ምን ያደርጋል? አንደኛው ምን ያደርጋል? ከአንተ ስልክ የተሻለ ከያዘ ላይክ በእኔ ስልክ እንስራና ወደ አንተው እልክልሃለሁ። ከዛ በኋላ አንተ ደግሞ ኤዲት አድርጎ ትለቋለህ። ሁለተኛው ደግሞ አሪፍ ስልክ ይዞ ምን ይላል? እንደዚህ ነው አያምርም፣ ቫይራል አይወጣም ምናምን አይላል። ጋይስ ግን ከዚህ ሁሉ ምንድነው ይሄኛውን የመጀመሪያውን ሰው ልጁም የሚለውን እሱን ተከትለን ብንሰራ አሪፍ ነው። ዛሬ ደግሞ ስለነዚህ ነገሮች እናወራለን። ደግሞ አሁን በምሳሌ ብዙ ሰዎችን አይቻቸዋለሁ፣ ብዙ ነገራትን አይቻለሁ። ያኔ ዩቲዩብ እኔ ሳልጀምር በፊት ብዙ ሰዎች እንግዲህ እንድሰራ ይፈልጋሉ፣ ደግሞ በቃ እንዳልሰራም ይፈልጋሉ አውቃለሁ። እኔ ግን በዛ ሰዓት እኔ ደግሞ ምንድነው ላይክ በቃ አንተ እንድትሰራ ከጎን የሚያበረታታውን ሰው እሱ ጋር ነው መከተል ያለበት ማለት እሱ ጋር መከታተል አለባችሁ ጋይስ። ይሄ የሚያበረታታው ሰው አሪፍ ነው። ለምን አንተ ነገ የተሻለ ደረጃ ላይ እንድትደርስ ይረዳል ማለት ነው። ይሄኛው ደግሞ ላይ ከራሱ ጋር በቃ የሆነ ማይሆን አይዲያ እንትን ይላል ምናምን ከራሱ ጋር ዝም ብለህ ከሱ ጋር እያዛክ እንድትል ያደርጋል። ግን ጋይስ አሁንም እኔ ከሁለቱ ሰው ምረጡ ምለው ሁለት ነው። ከሁለቱ ሰው አንዱን የእናንተ ምርጫ ነው እና እላችኋለሁ። እኔ ቪዲዮ ሲጀምር ምናምን ገና ሳልጀምር በፊት ምን ያደርገኝ ነበር? አንዱ ጀለሴ ነበር። እንደዚህ ነው እኔ ሁሌ ሳናግረው ምናምን እንደዚህ ነው ይላል። ኖ በቃ ይሄን እንድሰራ አይፈልግም ማለት ነው። ግን
እኔ ደግሞ ከሁለተኛው የተሻለው ሰውዬ ጋር መጥቼ ምን ላለው አናገርኩት ምናምን ለካ እንደዚህ ከሆነ ምናምን አለኝ። ምንድነው እኔ አንደኛ በስልክ የምትሰሩት ሰዎችም ካላችሁ በስልክ የምትሰሩ ሲስተሮችም ካላችሁ እየነገርኳችሁ ነው። በስልክ አሪፍ አድርገህ ካሜራን ጥርግ አድርጎ ዋናው ላይት ነው። ላይትን ትጠቀማለህ። በላይት አሪፍ አድርገህ ትሰራለህ። ባክግራውንድን አሪፍ አድርገህ በቃ ትንሽዬ ባክግራውንድ ነው የሚያስፈልገው። ይሄን አይደል ብዙም እየተጋነነ አይደለም። ግን ከዚህ ሁሉ ቤት ባክግራውንድ ደግሞ ላይት ምናምን ከምትል ምን ማድረግ አለብን? ስልክን ጥርግ አድርገው ትንሽ የተሻለ እንደውም በቃ ቢያንስ ባክግራውንድ ቤት ምናምን ባያምርም የሆነ ጨርቅ ነገር ወጥረ ያ ጨርቅ ቦታ ላይ አሪፍ አድርገህ መስራት ትችላለህ ማለት እና እላችኋለሁ። ብዙ ሰዎች እንትን የምትዳከሙት ሰዎች እባካችሁን ተነሱ፣ ንቁና ሰራ አድርጉ እና እላችኋለሁ ጋይስ። እና እኔ ምን አረኩ ይሄኛውን አሁን ይሄን ቪዲዮን እንድሰራ ያበረታታኝ አንድ ልጅ ነበር እና እሱ ምን ያደርግልኛል ይሄን ስራ እንደዚህ አድርግ ምናምን ብሎ አስተካከለልኝ ምናምን። ከዛን እንደዛ ሳረግ ምን አረኩ እኔም ደግሞ አሰብኩና ምናምን ከዛን በቃ እንድሰራ እሱ ላይክ ስለፈለገ እንድሰራ በጣም ነው የሚፈልገው። እኔም ደግሞ አለ ይሄ ዩቲዩብ መስራት ማለት በጣም በቃ ከ4 ዓመት ከ5 ዓመት በፊት ያለኝ አቅድ ነበር እና ያን እቅድ ደግሞ የግድ እፈልጋለሁ ለማሳካት እሞክራለሁ፣ ላይክ ማሳካት እሞክራለሁ። ግን አሁን አሪፍ አድርጌ መስራት ጀመርኩ ማለት ነው። እናንተም እንደኔ ለምትፈልጉ ሁላችሁም ሰው ማየት አይደለም ጋይስ፣ እዚህ ጋር አሁን ሰው ማየት የለብህም። በራስ ልብ መንቀሳቀስ አለብህ ማለት በራስ ልብ ስትንቀሳቀስ ነው ብዙ ነገራት የምታገኘው እና እነግርሃለሁ በራስ ልብ ትሰራለህ። በራስ ልብ ስትሰራ አሪፍ ነገሮችን አሪፍ ኮንታንቶችን መስራት ማቅረብ ማለት በቃ ይታይልሃል እኮ ትሰራለህ። እግዚአብሔርን ዛሬ እሱ እንደዚህ አሁን በምሳሌ ብዙ ሰዎች አሉ ሪንግ ላይት የለኝም ይላሉ። ላይክ ሪንግ ላይት የለኝም፣ ሰልፊ ስቲክ የለኝም፣ ደግሞ አለ ካሜራ የለኝም። ካሜራ ማለት ስልክህን አሪፍ አድርጎ በቃ በስልክ እኮ መስራት ትችላለህ። ዋናው እንትን ነው፣ ዋናው ላይት ነው። ላይትን ካስቀመጥክ ፊት ለፊት ላይ ላይትን ካስቀመጥክ ዛሬ አሪፍ አድርገህ መስራት ትችላለህ ማለት ግን ይሄኛውን ለማድረግ ደግሞ ካሜራ የለኝም ምናምን ብለህ ትዳከማለህ። እንደዛ ካልክ ትዳከማለህ። እግዚአብሔር ግን አንተ ዛሬ አሪፍ አድርገህ እንዲህ አሁን በስልክ የምትሰራ ከሆነ እንዲህ አድርገህ የምትሰራ ከሆነ ነገ የተሻለ ካሜራ ላይ መድረስ ትችላለህ። ነገ ማለት ደግሞ አሪፍ ነገሮችን ለመቅረጽ አሪፍ ነገሮችን ለመስራት መጀመሪያ አጀማመርን በስልክ ማድረግ አለብህ። በስልክ ሰርቶ አሁን በምሳሌ በጀት አለ። ብዙሃን ሰው አሁን አንደኛ በጀት አለ፣ ሁለተኛ ደግሞ እነዚህ እቃዎችን ለማሟላት የግድ ገንዘብ ያስፈልጋል። ያን ገንዘብ ደግሞ የምታገኘው በምን እንደሆነ መጀመሪያ በስልክ ነው መስራት ያለብህ እና በስልክ ሰርተህ አሪፍ ላይ ወደፊት ላይ ከፍ እያልክ ስትሄድ በምትሰራበት ገንዘብ አንዳንድ ነገሮችን ትሰራለህ። በምሳሌ በአንደኛ ወር ሪንግ ላይትን ብትገዛ በሁለተኛ ወር ደግሞ ምን ታደርጋለህ? ሰልፊ ስቲክን ትገዛለህ። በሶስተኛ ወር ደግሞ እንደዛ እያልክ ላይ ገንዘብን እያመጣጠንክ ካሜራ መግዛት ትችላለህ። ግን ማንኛውም ሰው ሲነሳ ግን በምንድነው? በካሜራነት አይደለም። ማንኛውም ሰው ሲነሳ በምንድነው? በስልኩ ነው። የምር አሁን ከኛ በላይ ዩቲዩበሮች አሉ፣ ትላልቆች በጣም ከባድ የሚባሉት ዩቲዩበሮች አሁን ሲጀምሩ በምንድነው? በስልክ ነበር ሲጀምሩ የነበሩት። ከኛ በላይ የነበሩት ዩቲዩበሮች በስልክ ነበረ ሲጀምሩ የነበሩት እና በስልክ እየጀመሩ ነው እያደጉ ሲመጡ በካሜራ እየሆነ አሪፍ እየሆነ ይታየላችሁ እና ሁላችሁም ልትጀምሩ የሚያሰባችሁ ካላችሁ የምር ነው እግዚአብሔር ምስክሬ ነው። ሁላችሁም በስልካችሁ ጀምሩ። አሪፍ ነገር ከዛና ጽድት አድርጋችሁ ስሩ፣ ይታያል። ላይክ አሁን በምሳሌ ብዙሃን ሰው ምን ይላል? ወይኔ አሁን ቪዲዮ ከለቀቀ በኋላ 2 ሰው 3 ሰው ካየው ቪዲዮ ያልታየም ላይክ እንደዚህ ያልሆነም ይላል። ለምን እንደዛ ማለት የለበትም። ስራ ብሎ ከጨመረ እንደዛ ማለት የለበትም። አሁን ቪዲዮ ያልታየም ምናምን ሳይሆን አሁን እዚህ ጋር ምን ያደርጋል? ዛሬ 2 ሰው ቢያይ ነገ ደግሞ 3 ሰው ሆኖ ቢያይ አንድ ሰውን ጨመርክ እንጂ አላጎደልክም። ይሄንን ነገር መረዳት አለበት። እንደዛ እያልክ ወደኋላ አትዳከም። ዛሬ አሪፍ እስኪ በስትክክል ስንት ቪዲዮ 5 ቪዲዮ ልቀቅና ከ5 ቪዲዮ በላይ ያለው ከዛን ታያለህ። እና ሁላችንም እንደዛ ነው የምንዳከመው። እና እባካችሁ ልትጀምሩ ያሰባችሁ ካላችሁ አትዳከሙ። አውጡ፣ የራሳችሁን ተስጦን አውጡት። እና እላችኋለሁ ጋይስ እውነት በጣም ነው እኔ በጣም ነው የሚገርመኝ። ግን
እና ቢሆንም ደግሞ ይሄ እንትን የምታዩ ሰዎች ጓደኛችሁን ምናምን የምታዩ ሰዎች አሁን በምሳሌ ምንድነው ጓደኛችሁ እኮ እናንተ አንዳንድ ጓደኛ አለ አንተ እንድትለወጥ የሚፈልግ ላይክ ጋይስ አንዳንድ ሰዎች አሉ አንቺም አንተም ቢሆንም ልትለወጡ የሚፈልጉት አሉ። እነሱ ደግሞ እናንተ እንድትለወጡ የሚፈልጉት ምን ይሉዋል? ከጎንና ከጎኑን ያበረታታችኋል። እነዛ የሚያበረታቱትን ሰዎችን ደግሞ እናንተ ምን አደረጋችሁ? ሰብሰብ አድርጋችሁ መያዝ አለባችሁ። እና ይሄ የምትዳከሙት ሰዎች ካላችሁ ንቁ። እኔ ዛሬ ደግሞ ይህን ቪዲዮ እውነት አስቤበትና ልሰራበት አቅጄበት የመጣሁት ቪዲዮ ነው። እና ሁላችሁም እህት ወንድም እባካችሁ ስሩ፣ አትደብቁ፣ ተሰጧችሁን አትደብቁ። አሁን በምሳሌ ብዙሃን ሰው ተሰጥቶት ዝም ብሎ እንዴት ላድርግ እንዴት ልስራ አልችልም ምናምን የምትሉ ሰዎች ባይዙ አልችልም ምናምን በአቅራቢያችሁ ወይም በአካባቢያችሁ ቢያንስ በዛ ቢባል ከሶስት በላይ ከአራት በላይ ዩቲዩበሮች አታጡም። ከፍቶት ዝም ያሉ አሉ። እነሱም ራሱ ከፍቶት ዝም ያሉ እና ቢያንስ እናንተ ከነሱ አከፋፈቱን የዩቲዩብ አከፋፈቱን በቀጣይ ቪዲዮ ልክላችኋለሁ። አከፋፈቱን ከላኩላችሁ በኋላ ወይም ሰርች አድርጋችሁ ብዙ ቪዲዮዎችን ማግኘት ትችላላችሁ። ግን በቅርብ ልክላችኋለሁ። እንደዛ የሚከፈተው ምናምን አከፋፈቱን ልክላችኋለሁ። እናንተ በሱ መልክ ገብታችሁ መስራት ትችላላችሁ። ግን ይሄኛውን አሁን እንዳልኳችሁ ደግሞ ዩቲዩብ ከመክፈታችሁ በፊት ምን ማድረግ አለባችሁ? ቪዲዮ አሪፍ ቪዲዮዎችን 3 ወይም ላይክ 2 ታዘጋጁ አሪፍ ነው። ያኛውን ምን ታረጋላችሁ? ቪዲዮ እንደተከፈተ እንግዲህ የሚሰጠ 1 አመት ነው። 1000 ሰብስክራይብ በአንድ አመት ውስጥ 1000 ሰብስክራይብ እና 4000 ዎች ይሰጣል። 4000 ዎች እና 1000 ሰብስክራይብ ይሰጣል። ግን ቪዲዮ ደግሞ አንተ ከፍተህ ዝም ብለህ መተው የለብህም። ላይክ አንድ ቀን ባደረ ቁጥር ቀኑ እየሄደብህ ነው እና ያን ቪዲዮ አንተ ደግሞ ለመልቀቅ ምን አደረገ መጀመሪያ አዘጋጅተህ ነው የምታስቀምጠው። ከዛን ከከፈትከው በኋላ ያን ቪዲዮ ትለቃለህ ማለት ነው። እና ለዛ ይሄን ልነግርህ ነው ዛሬ ጋይስ እዚህ ጋር የመጣሁት። እና እላችኋለሁ ብዙሃን ሰዎች ደግሞ ያምር እግዚአብሔርን አትዳከሙ፣ ፕሊዝ አትዳከሙ። እና እኔ በጣም ነው ግርም የሚለኝ። እሺ እና እኔ ደግሞ በበኩል እኔ ይሄን ዩቲዩብ ከመጀመሪያ በፊት በጣም ቀደም እዛ 4 አመት 5 አመት ያሳብ እቅድ ነበረኝ። በጣም የምፈልግበትና ማስብበት ስራ ነበረ ይሄ። እና አሁን ምን አደረኩ? እንደዛ እሰራለሁ እያልኩ ብዙውን ጊዜ እሰራለሁ እያልኩ ያው አለ ብዙ ሰው እኔ እንድሰራ ምናምን የሚፈልግም አለ። እንድሰራ ደግሞ በምሳሌ አንድ ነገርን አንተ ሰውን ጎኑ ቆመ ስታናገር ምን ይላል? ያው ላይክ ይፎግራል፣ ዩቲዩበሩ ይላል፣ ምን በሩ ይላል። አይደለ እዛን ሰዓት አንተ ምንም ላይክ ስቀ ማለፍ ነው። ምንም በቃ ይሄ ሰው አንተ መለወጥን የማይፈልግ ስለሆነ አንተ ዝም ብለህ ስቀ ማለፍ ነው። ዩቲዩበሩ ምን በሩ ምንድነው ምን እንዴት ነው ምናምን ጋይስ እዚህ ጋር ተሳስታል ማለት እሱን ቆመ እንደዚህ ነኝ ምናምን የማይች ማለፍ ነው ማለት ነው። ላይክ እሱን ቆመ ከሰማ ጭራሽ በቃ እንደዚህ ይላል። አሁን ብዙዋን ዩቲዩበሮች አሉ፣ ብዙ እንትኖች አሉ ካንተ የተሻሉ ካንተ ምን ያሉ ምን አገባኝ ስለዛ ነው። እኔ የምሰራው ላይክ ስለራሴ ነው። ስለሰው ምን አገባኝ? እንደዛ ይላል። አንተን ለማዳከም ነው ጋይስ፣ እግዚአብሔርን እናንተን ለማዳከም ነው እንደዛ የሚለው እሱ። ግን እሱ እንደዛ ሲለፈልፍ ማን የታየ ጊዜ እንደውም አንድ ሰው ማንም አየው። ግን አንዳንዴ ደግሞ አሪፍ ደስ የሚለው ነገር እዚህ ጋር አንተን እንትን ሊሊ የፈለገውን አንተ ደግሞ እሱን ከሱ በላይ ሆነ ለማሳየት ስላለብህ ጋይስ ቪዲዮ መስራት አለብህ። እና እላችኋለሁ ቪዲዮ ስሩ ጋይስ፣ ጀምሩ። እውነት ሶሻል ሚዲያ ላይ ለመስራት የምትፈልጉ ሁላችሁም ቪዲዮ መስራት አለባችሁ። ለምን አስባችሁ ከምትሆን ነገሮችን አይታችሁ አሪፍ በቃ አሪፍ የሆነ ኮንተንት እኮ ነው የሚያስፈልገው ከእናንተ። አሪፍ የሆነ ጨዋታ ነው የሚያስፈልገው። አሪፍ የሆነ ጨዋታዎችን ስንጫወት ጽድት ብለን እንሰራለን። አሁን በምሳሌ እኔ አንድ ጀለስ ነበረኝና ምን ያደርጋል እኔ እንትን እያልኩ ደወለልኝ እና ደውሎልኝ ምን ይላል? ስማ ሪንግ ላይት ልግዛለህ እንዴ ምናምን አለ። ከዛ ያበሩን እግዚአብሔርን እያዛገኝ ሪንግ ላይት ልግዛለህ ምናምን ሰልፊ ስቲክ ልግዛለህ ምናምን አይዋ ምን ማደካከም ነው ሊያደካከመኝ ብሎ ነው የመጣው። ከዛ ብራዘር እኔ አመሰግናለሁ አንተ ባትረዳኝም እኔ የራሴን እንትን እላለሁ እና እንደዛ ይላል። በቃ ዴይ ቱ ዴይ እየደወለ ምን ይላል እንደዛ ይላል። እኔ ግን ያምር ኖ ችግር የለውም። ግን
አሁን በምሳሌ እኔ እንደዚህ ይለኛል እንደዛ ምናምን ይለኛል ሳይሆን እዚህ ጋር እኔ በቃ የምር ይሄን ቪዲዮ ለመስራት በቃ እንዴት በቃ እኔ እንጃ ቃላት ያጥረኛል ማለት ነው። እና ብዙውን ጊዜ በቃ እንደዛ ምናምን እኔ ምን አገባኝ ጋይስ። አሁን እዚህ ጋር በደንብ ልብ ብላችሁ የምትሰሙት ነገር እዚህ ጋር ሰው ባወራውና ሰው እንትን ባለው ነገር ከሆነ እግዚአብሔርን አንዘልቅም ጋይስ ያምር። እና በልባችሁ ያሰባችሁትን ነገር ለመስራትም ምናምን እንትን የምትሉትን ነገር ካለ ያምር በቃ ተነቃቅተ ጋይስ መስራት ነው እግዚአብሔርን። አሁን ይሄኛውን ያለ የሚያወራውን ሰው ምን ማለት አለበት አንተ ጋይስ እንዴ ጀለሴ ምናምን አረ ይመች ምናምን ብለህ ላይክ ማለት ነው። ይሄኛውን ደግሞ አሁን እንደዛ እየተባለ ምን ያደርግልሃል? ነገ አንተ መለወጥን ነገ እንትን ማለትን ስትሳይ አንተ ያኔ እኮ እኔ ጋይስ ስቀልዶ ነበር ይሄን ልጅ ምናምን ላይክ በቃ የሆነ ነገሮችን አልፈ ያ ድጋሚ ወደኋላ እንደምታስበው ነገር ማለት ነው። እንደዛ ነው የሚሆንበት። እና አንተ ምን ማድረግ አለበት ጋይስ? ያው እኔ አይደለም እኔ በብሶት አይደለም ደግሞ ማወራው በብሶት አይደለም ማወራው ያምር እኔ በብሶት አይደለም ማወራው ግን በቃ እኔ ያየሁትን ባይኔ ያየሁትን ነው ማወራው። እና ሁላችሁም ደግሞ የሰውን አሁን እኔ ይሄን ቪዲዮ ሰራሁት በምንድን ነው የሰውን እንትን አትዩ፣ ያሰባችሁትን ስሩ። ደግሞ በምሳሌ ዩቲዩበር ስትሆኑ ምን ማድረግ አለባችሁ? አንደኛ ቲክቶክ አካውንት መክፈት አለባችሁ። ቲክቶክ አካውንት ትከፍታላችሁ፣ ኢንስታግራማችሁን ትከፍታላችሁ። ከዛ ምን ማድረግ አለባችሁ? አሁን በምሳሌ ለዩቲዩብ ከተሰራው ቪዲዮ ቀጭብ አድርጋችሁ ወደ ቲክቶክ እና ወደ ኢንስታግራም መልቀቅ። እነዛን ስታደርጉ ምን ያደርግላችኋል? በምሳሌ ሊንካችሁን የእናንተን ሊንክ ታስቀምጡለታላችሁ እዛ ላይ። ከዛ እሱን ደግሞ እናንተን የምር የጀመራችሁትን አጀማመር ደግሞ የፈለጋችሁትን በቃ ወይም ያ ሰው የእናንተ ሊሰማና ሊረዳችሁ የፈለገውን ነገር ያን ሊንክ ሲነካ ወደ ዩቲዩባችሁ ትጋብዙታላችሁ። እንደዚህ ነገሮችን መስራት ሲገባም ብዙውን ጊዜ ችላ እንላለን። ለምን እንደሆነ እኔ አላውቅም፣ ግን እናንተ ደግሞ እንደኔ ችላ አትበሉ። 4 ዓመት 5 ዓመት እኔ ከዩቲዩብ አቅጄ ነበረ። ሰውን እየሰማሁ ነው ችላ እያልኩ እስካሁን የቆየሁት። እና ሁላችሁም እንደኔ ችላ አትበሉ። እንግዲህ እኔ በቃ የምር ግን አሁን ይሄን ዩቲዩብ ምናምን እየሰራሁ ከጀመረ በቃ ደስተኛ ነኝ። አሪፍ ነው የምሰራው። ጥሩ ነገሮችን ነው የምሰራው። ደግሞ በቃ የምር ካሜራ ምናምን አልልም። ላይክ የምሰራው በስልኬ ነው። ላይቶችን አስቀምጣለሁ። የምሰራው በስልኬ ነው። እናንተም ደግሞ ለመበረታታት ቢሆንም ካሜራ አትምረጡ። ስልካችሁን እኮ በደንብ ካሜራዋን ጥርግ አድርጋችኋል ብታስቀምጡ ላይት ብታበሩ የምር ትሰራላችሁ። ድሮ አንዱ ምን ይለኛል በበተን ዩቲዩብ ልጀምር ነው ምናምን አለኝ ማለት እሱ ልጅ በበተን ዩቲዩብ ልጀምር ነው ምናምን አለኝ። ያ እባክህ ምናምን አልኩት። የምሬ ነው ምናምን ሲለኝ እኔ ያኔ አላውቅም ስለ ስልክ ምን እንደሆነ ጋይስ፣ ግን እሱ በበተን ምናምን ሲለኝ እኔ የምሩን ነው እንደ ያልኩ በቃ ሁሌም እንትን አለው። ግን እናንተም አሁን በዛ ጊዜ እንደዛ ከተባለ እናንተ አሁን በዚህ ደረጃ አስቡት። ሁላችሁም በስልካችሁ መስራት ትችላላችሁ ጋይስ። ሁላችሁም በስልካችሁ መስራት ትችላላችሁ። ሁላችሁም ደግሞ ምን ማድረግ አለባችሁ? ይሄ በምሳሌ ያሰባችሁትን እና አሁን በብዙ ነገር መጫወት ትችላላችሁ። አንደኛ አልፋችሁት የመጣችሁትን ላይፍ መጫወት ትችላላችሁ። ሁለተኛ ይሄ ኮሜዲያን መሆን ትችላላችሁ። አሁን በጣም አሪፍ የሚቀልዱት ልጆች አላችሁ። በጣም አሪፍ የምትጫወቱት ሰዎች አላችሁ። ግን ያን ደግሞ እንደ ቪዲዮ መልክ አድርጋችሁ የምር ለህዝቡ ብታቀርቡ አሪፍ ነው። የተመረጠ ሀሳብ ነው። እና ፋሚሊያንስ ሁላችሁም እንደዛ ለማድረግ ደግሞ ምን ማድረግ አለባችሁ? የምር በቃ ከእናንተ ጋር የሚንቀሳቀስ ሰው፣ ከእናንተ ጋር ለመስራት የሚፈልግ ሰው መርጣችሁ ከሱ ጋር ጋይስ መስራት ትችላላችሁ። ጨዋታን እኮ ጨዋታ ያመጣዋል። ጨዋታ ያመጣዋል። ትዝታን ምን ያመጣዋል? ንግግር ያመጣዋል ይላል። እና ሁላችሁም ደግሞ የምር ለመስራት የምትፈልጉ እንደዛ ማድረግ ትችላላችሁ። አትዳከሙ። ሰውን በሰማችሁ ቁጥር አይደለም። ሰውን ከሰማችሁ በቃ ወደኋላ ላይክ ሁሌም ወደኋላ ነው ማለት። ግን የምር አስበህበትና አቅደህበት የገባበትን ነገር ከሆነ ደግሞ አንተ የምር መስራት ትችላለህ። ጽድት አድርገህ መስራት ትችላለህ። እግዚአብሔርን እና በቃ የሆነ ብዙ ያን ሰዎች ናቸው እኔ ሪንግ ላይት የለኝም ምን አገባኝ እኔ ስለ ሪንግ ላይት። ምን ማድረግ አለበት መሰለህ?
አሁን በምሳሌ ስነግርህ ይሄኛውን ሪንግ ላይት ምናምን የምትለውን ነገር አለ ላይክ አምፖል ገዝተህ በዛና በዚህ አስቀምጠህ እንድታርገህ መስራት ትችላለህ። ሪንግ ላይትን እየጠበቅህ ሪንግ ላይት ሳሰራ እንዴት ትገዛለህ? ካሜራን ሳሰራ እንዴት ትገዛለህ? ቀስ ቀስ እያልክ ነው ማድረግ ያለብህ ጋይስ። የምር ግን እንደዛ እኔ አሁን ብዙውን ሰዎች እኔ እንጃ እንደዛ የምትሉት ሰዎች አላችሁ እና ሪንግ ላይትን የምር እግዚአብሔርን ስትሰሩ ነው ብዙሃን ነገሮችን የምትቀይሩት። ስትሰሩ ነው ከፍ እያላችሁ እያደጋችሁ የምትሄዱት። እና እኔ ብዙ ጊዜ ሰውን ለምትሰሙት ነው ይሄን ቪዲዮ የሰራሁት ጋይስ። ሰውን ለምትሰሙት ነው ይሄን ቪዲዮ የሰራሁት። ሰውን ለምትሰሙት አሪፍ ነው። አዎ አንዳንዴ አሁን በምሳሌ ብዙ ሰዎች አሉ። አንዱ አሪፍ የሚመራ አለ፣ አንዱ ደግሞ መጥፎ መንገድ የሚመራ አለ። እና ያን ከዛ ሰው ራስን ለመቆጠብ ምን ማድረግ አለብን? ከዛ ሰው እንትን ማለት አለብን። እና የምር የሚያበረታታህን ሰው እሱ ጋር መጠጋት አለብን። እሱ ጋር ስትጠጋ ነው ብዙ ነገር የምትማረው። እና የምር ራስን ፈልግና የምትፈልገውን ያሰብክበትን ነገር ለመስራት እንደዛ አትበል፣ አትቾከል። የምር ጀምር። ይሄን ቪዲዮ ለቅቄላለሁ፣ ጀምር። ይሄን ቪዲዮ ያው ልታዩ ትችላላችሁ፣ ብዙውን ሰዎች ልታዩ ትችላላችሁ። ግን ለምር ለፈለጋችሁ ሰዎች መጀመር ትችላላችሁ። ቀላል ነገር ነው የምር። ሁላችሁም ይሄን ቪዲዮ ደግሞ ያረሳሁት ነገር ቢኖር ይሄን ቤት ሰብስክራይብ አድርጉ። ተው አይደለም የምር ሰብስክራይብ አድርጉት። ግን ለማንኛውም ይሄን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ብዬ ደግሞ አሪፍ ነገሮችን እንጫወታለን። ማዘሯም የለችም ዛሬ ተኝታለች። ዝናብን በጣም እያስቸገረ ስለሆነ ቪዲዮ መልቀቅ አልቻልኩም። ሁለቴ መልቀቅ እችል ነበረ፣ ግን በጣም ዝናብ እየዘነበ ነው። ያለንበት ብርዳማ ሀገር ስለሆነ በጣም እየዘነበ ነው። ሁላችሁም ደግሞ ኮሜንት ላይ ገብታችሁ እንዴት ነህ ሰላም ነው ምናምን ማለታችሁን እንዳትረሱ፣ ማበረታታችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮ እንገናኛለን። የማያቻችሁ ጋይስ